ሩታዬ ደህና ናት፣ ምንም አትሆንም፣ አታስቡ። ሩታዬ አይዞሽ፣ ኢቶች አሉ ለአንቺ። አይዞሽ ብለክ ነገር አትጎራም። ጀግና እህታችን አለች፣ እንዳታስብ። ባላረችው ነገር ብትጠረጠርም እውነታው ሲወጣ ማን እንደዚህ እንዳደረገ የታወቀ ግን ወይ ደግሞ ሄርሜላ የወጣች ቀን ግን ወይ የሆነ የለቀቋት ቀን ሰው ሁሉ ያፍራል። አሁን እንትን እያለ ያለ በሙሉ እውነታውን ራሷ ምን እንደሆነች ምን እንዳጋጠማት ስታወራ ሄርሜላ ሁሉም ያፍራል። ያው እግዚአብሔር እውነቱን ያወጣል፣ በቅርቡ እውነቱን ይወጣል ብለን ተስፋ እናደርጋለን። ይወጣል ከእግዚአብሔር ጋር ያ እነ ኤፋ እነ ዳኒም ይወጣል እግዚአብሔር ካለ። እንግዲህ ያው እየጸለይን ነው። እንግዲህ ያው ይወጣል ብለን ሰው በውሸት እያሳሰሩ አብርሃም አሁን ላይ ሩታን ይቅርታ መጠየቅ እንዳለበትና ይቅርታ ማለት እንዳለበት ግልጽ ነው። በተለይ አሁን ላይ እያደረጋቸው ያሉት ነገሮች ከእውነት የራቁ ውሸት ናቸው። ገብታችኋል አይደለም? አሁን ላይ እች ልጅ መጥፋቷን አስመልክቶ እንግዲህ ብዙ እየወጡ ያሉ መረጃዎች አሉ አይደለም? ብዙ ጊዜ ሩታ ላይ ይሄ ነገሮች የሚጠብቅበት ነገር ነው እያስተውል ያለ ነው። እና ራሱ ያስፈታል፣ ራሱ ያሳስራል፣ ራሱ እንዲሆን ይላል፣ ራሱ እንደዚህ ያልሆንም እያለ እንግዲህ ብዙ ነገሮችን ሲናገር ትሰሙታላችሁ። እሺ ለምሳሌ ሩታ የጠረጠረበት ምክንያት ያው ይቅርታ ከተጠያየቁ በኋላ እንግዲህ የሆነ ተንኮል ሴራ አስባ ነው በሚል ነው እንግዲህ ሩታን እየጠረጠረ ያለው አይደለም። ግን ደግሞ በሱ ሳይድ ያሉት እና ቤል አሉ እነ ሜሪ አሉ አሁን ላይ እንዲሁም ደግሞ ማርታለች አይደለ? እነሱ ለምንድን ነው የማይጠየቁት? እሺ ሜሪ አሁን ላይ ለምንድን ነው ከአብርሃም ጋር ጓደኝነትን መፍጠር የፈለገችው? ለምንድን ነው ሩታን መክዳት ያሰበችው? ምንድን ነው እሷስ ያሰበችው ሴራ? ለምንድን ነው እንደዚህ ይሆን ያለው? በነገራችን ላይ እኮ ስም በማጥፋት ራሱ አንተ ራስ ትከሰሳለህ፣ አብርሃም ማለት ነው። ያላመንክበትን ያላየከውን ገና አሉ ባሉ ነው ይሄን ነገር ወደ ህግ ወስደ ዳኒና ኤፋ እንግዲህ ታሰሩ ነው አሁን እኛ የሚለውን ምን የሰማ ነው እንጂ እውነት ታስሯል የሚለው ነገር አናውቅም። ከካሜራ ጀርባ ያለውን ነገር እውነት አንተ ነው የምታውቀው። ግን ደግሞ እያንዳንዱ ላረካቸው ነገሮች ደግሞ ሩታን ይቅርታ መጠየቅ አለብህ አይደለም? ሩታን ይቅርታ መጠየቅ አለብህ። ፋሚሊ የዚህ የዩቱብ ፋሚሊ ራሱ ይቅርታ መጠየቅ አለብህ። ለምን የምታደርጋቸው ነገሮች ምንም ከእውነት የራቁ ምንም አይነት ትምህርት የሌላቸው እቺ ልጅ እንድትጠላ ኦዲየንስ እንዲጠላት በተለይ ደግሞ ያንተ እሳቤ ሩታ ይቅርታ ያደረገችው ይህን ተንኮልና ሴራ አስባ ነው እንድትባል እያረካት ነው ያለው። አየክ አይደለ? ያንተ አካሄድ ሌላ ነው፣ ግን ኦዲየንስ ደግሞ እሷን በጣም ነው የሚረዳት። ለምንድነው የሚረዳት? ስለምናቃት። ሩታን እኮ ዛሬ አይደለም የምናቃት፣ ከስር ከመሰረት ከመጣችበት ቀንና ታይም አንስቶ ነው የምናቃት። በሩታ ደግሞ ማንም የሚደራደር የለም። በጣም ጀግና የሆኑ እህቶች አሏት። በጣም የሚኮሩባት እህቶች ነው ያሏት። ኦኬ ዛሬ ላይ እንግዲህ ትላንትና በተለይ የሩታ እህት ወይም ደግሞ የሩታ ሰውነን የሚሉ እንግዲህ ተቀይረው በቅስበት ጭራሽ ምስክር ለመስጠት ጭራሽ ፖሊስ ጣቢያ ሄዶ ቃል ለመስጠት ጭራሽ ሩታ ስደውልት እንደነበረ ሩታ ተንኮልና ሴራ ስታስብ እንደነበረ። እንዴ አንድ ሰው እኮ አይደለም በልጁ እኮ እውነት ካለ ራሱ እውነት እኮ እግዚአብሔር ነው አይደል እንዴ? ሶ የዚህን ያህል እሷን ለማሸማቀቅ እሷ እንዳደረገችው ይህንን ስራ ለማስመሰል የዚህን ያህል ርቀት ኮሜዲ አይጠበቅብህም። ልጅቷ አልጠፋችም አለች። አንተ ራስህ መጠየቅ አለብህ። አንተ አብርሃም ራስህ መጠየቅ አለብህ። ልጅቷ የት እንዳለች ታውቃለህ። እህት ተብዬው ራሱ በዚህን ያህል ስትከራከሪ እንደው አታፍሪ? አንቺ ራሱ መጠየቅ አለብሽ። አንቺ ራሱሽ መጠየቅ አለብሽ። አንቺም አቤልም ማናት ደግሞ ማርቲም መጠየቅ አለባችሁ። እናንተ ራሱ ለህግ መቅረብ አለባችሁ። እውነት ጉዳዩ ህግ ጋር ሄዶ ከሆነ ማለት ነው። እውነት ደግሞ ህግ ከያዘው ለምንድን ነው ታዲያ ህግ ራሱ በራሱ መንገድ ነገሮችን አጣርቶ ለውሳኔ እንደርስ ለምንድን ነው የማታዩት? ለምንድን ነው እየመጣችሁ እሷን ሁልጊዜ እሷ ጥፋተኛ እንደሆነች እሷ ተጠያቂነት እንዲሰማት የምታደርጉት? እኔ የማውቀው ነገር የለም አለች እኮ። እኔ እስከ ዛሬ ታይም እስካሁኗ ደቂቃ ድረስ አላመንኩኝ ነበረ። ወደ እስር ቤትና ጥያቄ ትፈልጋላችሁ ተብለን ወደ ህግ ቦታ ስንሄድ እውነት መሆኑን ያመንኩትኝ እንጂ እኔ ምንም ማቀው ነገር አልነበረም። ምናልባት ማስታወቂያ ሰርተንላችኋል፣ ፎቶ አለጥፈናል፣ ያፋልጉኝ ስራ ሰርተን ያ ደግሞ
እኛ እየቀለዳችሁ ስለመሰለን እኛም ቀለድን እንጂ ይሄ ምንም የምናውቀው ነገር ኖሮ አይደለም ብላለች። ሶ በነገራችን ላይ በዚህ አጋጣሚ አሁን በአሁኑ ሰዓት ላይ ሚዲያ ላይ እንግዲህ ፕሮሞት ለመስራት በጣም ቆንጆ ብር ተከፍሎናል የሚሰራው። እሷ እንደውም በነፃ ነው ፕሮሞት ያደረገችላችሁ አይደለም። ማንም እኮ ከእሷ ቤተሰብ እኮ ወጥቶ ሚዲያ ላይ የአፋልጉኝ ማስታወቂያ የለጠፈ የለም። ምንም ያየነው ነገር የለም። ለምን እች ልጅ እኮ ሴት ልጅ ናት። ገባችሁ አይደለ? ሴት ልጅ ደግሞ ስትሆኑ ራሳችሁን መከላከል እኮ አችሉ። ለምን ሴትነታችሁ በራሱ አንድ ፈተና ነው፣ አንድ ድካም ነው ሴትነት ራሱ። ለምን ታግላችሁ የምታሸንፉት ነገር አይኖራችሁም፣ አቅም አይኖራችሁም። በወንድ ልጅ እኮ ሴት ልጅ አንድ ጥፊ ብትመታ እኮ መውደቅና ራሷን መሳት የምችል አይነት ሁኔታ ነው የሚገጥማት። ስለዚህ እቺ ልጅ በምን አይነት ሁኔታ ነው ያለችው ብላችሁ ራሱ እኮ አስባችሁ ተጨንቃችሁ ቢያንስ ለህግ መጀመሪያውኑ ቀን 24 ሰዓት ከሞላት በኋላ ወደ ህግ መሄድ ትችሉ ነበር። እናንተ ግን ምንድነው ያደረጋችሁ? በየቀን ሶሻል ሚዲያ ላይ እየመጣችሁ አዳዲስ ቪዲዮዎችን እየፈጠራችሁ፣ በተለይ ደግሞ በዙሪያ በተለይ ከዚህ በፊት የአብርሃም ጓደኛ ነኝ የምትል ነፂ የምትባለው ራሱ ከዚህ በፊት እንግዲህ ስለ ሄርሜላ እንግዲህ በጣም የተለያዩ ቪዲዮችን ስትሰራ ነበር። አሁን ላይ ደግሞ እሷ ራሱ የት እንዳለች እንደምታውቅ የተለያዩ ኢንፎርሜሽኖችን ከተለያዩ ሰዎች እየሰማን ነው። ስለዚህ እነዛ ሰዎችም እኮ መጠየቅ አለባቸው። በእሷ ዙሪያ እየፈተፈቱ በእሷ ዙሪያ እናውቃለን የሚሉትን ሰዎች ማስያዝና እነሱን ለህግ ተጠያቂ ማድረግ አለበት አብርሃም። ለምንድን ነው ሩታ ላይ ነገሮችን ለመደምደም ነገሮችን በቃ እሷ እንዳደረገችው ለማድረግ ለምንድን ነው የምትሞክረው? እንዲህ የልጅክ እናት እኮ ናት። ምን ሆነክ ነው? አራ አክብራት፣ እውነት አክብራት። በዚህ ያህል ልክ ነገሮችን እሷ ላይ መደምደም እሷ ናት ያደረገችው ብለህ ራሱ ማሰብ በጣም የሰብአዊነት የተሞላው አይደለም። ትናንት ራሷ እየተናገረች ነበረ። እኔ የዚህን ራስ ወዳድ አይደለሁኝም። እኔ በማክላችን ምንም አይነት ችግሮችን ቢፈጠሩ የፈለ ነገር ቢመጣ የዚህን ያህል እኔ እንደዚህ አይነትን ወራዳ የሆነ ስራን የምሰራ ሰው አይደለሁኝም። እኔ እሷን አሳስሪያት ወይ ደግሞ እሷን አሳግቻት እኔ ምን ልጠቀም ነው? ነግበኔ ነው። አያችሁ አይደለ? እውነት ነው፣ ነግበኔ ነው። አንዳንዴ እኮ ለሰዎች ተንኮል ስናስብ ያ ተንኮል መልሶ እራሳችንን እንደሚጎዳን እራሳችንን የማይሆን ነገር ውስጥ እንደሚከተን ማሰብና መገንዘብ አለብን አይደል እንዴ? ስለዚህ አሁን ላይም መታወቅ ያለበት ነገር ምንድን ነው? በእነሱ ዙሪያ ያሉት ሰዎችም ነገሮችን እንዲጣሩ እንዲደረጉ መደረግ አለበት። ገባችሁ አይደለ? በተለይ አቤል ነው አይደለ? እነሱ ህይወት ላይ መጥቶ እችን ልጅ በተለይ እች ልጅ እዚህ እሱ ህይወት ውስጥ አስገብቶ እነዚህ ነገሮች እንደዚህ ድብልቅልቃቸው እንዲወጣ የሰው ልጅ እኮ ይጣላል፣ ይታረቃል። ማንኛውም የትዳር ህይወት ላይ ጥል ያለ ነው። ማንም ሰው ሳይጣላ እዚህ ደረጃ ላይ የደረሰ የለም። ገባችሁ አይደል? ግን ደግሞ ስትጣሉ ቁጭ ብላችሁ መነጋገር፣ ችግራችሁ መፍታት፣ ነገሮችን በተለያዩ አቅጣጫ አይታችሁ ችግሮቻችሁን መፍታት ነው እንጂ ጭራሽ ይሄ ሶስተኛ ሰው በማከላችሁ አስገብታችሁ ህይወታችሁን እንደዚህ እስከሚበጠበጥ መጠበቅ አልነበረባችሁም። እና ቀለን ሩታና አብርሽ ከዚህ ፊት ሲጣሉ ነበረ፣ ብዙ ችግሮችን ተፈጥሯል። ግን ደግሞ መልሰው የታረቁት እችኛዋ ልጅ ከመጣች በኋላ ነው ነገሮች እንደዚህ ውስብስባቸው የበዛው። እሱም ደግሞ አቤል ነው እቺ ልጅ ያመጣት አይደለም። እሱ ባያመጣት ኖሮ እንደዚህ አይነት ችግሮች ሊፈጠሩም አይችሉም። ሩታ እንግዲህ አብዛኞቻችሁ እንደምታውቁት በብዙ አይነት መከራና ችግር ያለፈች ልጅ ናት። እግዚአብሔርን በጣም ብዙ ነገሮችን አሳልፋ ነው እዚህ የደረሰችው። በተለይ እኮ እናትነት በራሱ አንድ ትልቅ ፈተና ነው። ፈተና ስላችሁ ቢያንስ የትዳር አጋራችሁ ካጠገባችሁ ሆኖ ሊረዳችሁ ይገባል። ምን ትፈልጊያለሽ እንዴ? አረሴ ልጅ እኮ ትሪት ትፈልጋለች፣ የሚንከባከባትን ሰው ትፈልጋለች፣ ካጠገባ ይዞሽ እኔ ያለው የሚላት ሰው ትፈልጋለች። እሷ እኮ እኔ ያለው ልጅ ሳይሆን በቃ አለ አይደለ? እሷን እንዴት አድርጌ ሰው እንዴት ነው ግን በራሱ በአጋሩ በራሱ በሆነ ሰው በአካሉ እንዴት ነው የዚህን ያለ የሚያላግጠው? ግን ይቻላል? እች ልጅ እኮ ህይወትን የሰጠችው ልጅ ናት። እች ልጅ እኮ ለሱ በጣም ብዙ ዋጋ ከፍላለች። እች ልጅ እኮ እዚህ ለመድረሱ እኮ የእሷ ዋስትና፣ የእሷ ድካም፣ የእሷ ልፋት፣ የእሷ ጥረት እኮ አለበት። ብቻዋን አለም አብርሃም እዚህ ደረጃ እንዲታወቅ እዚህ ደረጃ እንዲሆን ማለት እንደዚህ የሆነው እኮ ብቻዋን አለም። የእሷም ጥረት የእሷም ልፋት አለበት። እና አንዳንድ ጊዜ ሰዎችን ለመጣል የምናረጋቸው ማንኛውም ነገሮች እኛን ነው መልሰው ሊጎድን የሚችለው። እና እውነት ለመናገር እየተፈጠሩ ያሉት ነገሮች በጣም ውስብስብ ያሉ እንዳልኳችሁ ነው። ቀድም ላይ
በተለይ ወዳጅ መስለው ጠላት የሆኑ ሰዎች አሉ ህይወታችሁ ላይ። ግን እውነት ነው፣ አንዳንድ ጊዜ ጠላት ከሩቅ አይመጣም፣ በዙሪያ ያሉት ሰዎች ናቸው ጠላቶች ይባላል። እና እንግዲህ እያየን ነው፣ ከሜሪ ጀምረን እንኳን እያየን ነው። ልክ በነገራችን ላይ እኔ ምንም ማለት አይደለም እስካሁን የሆነው ነገር ከሆነ ግን ነገ ተመልሶ አብረው መምጣታቸው አይቀርም። እኔ እሱ እኮ ነው የሚያናደኝ። ነገ ላይ ሩታ ማያስችላትም፣ ይሄ የዋህነት አለባት፣ የሆነ ልቧ የሆነ ንጹህ ናት፣ ነገሮችን በይቅርታ ማሳለፍ የምትችል አይነት ልጅ ናትና ነገ ላይ ደግሞ ተመልሶ አብረው መምጣታቸው አይቀርም። እንደዚህ ብላት እኔ እሷ ጋር መገኘትም ከእሷ ጋር መሆንም አልፈልግም ብላለች። ልብ ብላችሁ አስቡ። ግን በኋላ ላይ አብረው ይመጣሉ። እኔ እንደ ሩታ አይነት ጓደኛም ዘመድም ሊኖረኝ አይገባም። በነገራችን ላይ የእነሱ ዝምድና እንተዉት። እዚህ ሰፈር ላይ ያው ታውቃለሁ፣ እዚህ ፋሚሊ ውስጥ እህት ሳትሆን እህት ነኝ፣ ወንድም ሳይሆን ወንድም ነኝ፣ አክስት ሳትሆን አክስት ነኝ። እነዚህ ያው የታወቁ ናቸው። እኛ ለምደናቸዋል፣ እናውቃለን። ማን አክስት እንደሆነ፣ ማን እህት እንደሆነ፣ ማን አባት እንደሆነ እናውቃለን። ገብቷችኋል አይደለ? ግን ደግሞ አንዳንድ ጊዜ እንዴት ነው ለህሊናችን ማለት አንዳንድ ሰው እኮ ከህሊናው ላይ ያመልጥ አይችልም። ከፈጠሩና ከህሊናችሁ ማምለጥ አትችሉም። አንዳንዴ እኮ ያጠፋችሁት ስህተትና ያጠፋችሁት ነገር አይምሯችሁን ይወቅሳችኋል። እናንተ እንኳን ሰውን ዋሽታችሁ ያንን የዋሻችሁት ውሸት ማለት ነው አይምሯችሁ ሲጸጽታችሁ፣ አይምሯችሁ ሲከነከናችሁ፣ ለምን ስለዋሻችሁ። ለምን ሰው ከራሱ ማምለጥ አይችልም። ከሰው ነው ማምለጥ የሚችለው። ከህሊናችሁ ግን መቼም ማምለጥ አትችሉም። እና የኤፋም እና የዳኒ መታሰር እንግዲህ እውነታውን የሚያውቀው ፈጣሪ ነው። እንደውም ሄርሜላና አብርሽ እንግዲህ ወደ የሆነ ሲኤምሲ የሆነ ቦታ ላይ እንደታዩ ሁላ መረጃዎች እየወጡ ነበረ። ብዙ ነገሮችን እንሰማለን። ያው እሷም ያለችው ከልጆቿ ጋር እንደሆነ እኛም ደግሞ እንግዲህ እኔ በተረዳሁት መንገድ ግን አሁን ላይ እየሰራችው ያለ ስራና የምታደርጋቸው ማንኛውም ነገሮች ራሷን እንደጸጸታትና ከሚዲያዋ ራሷን ማሸሽ ራሷን ማራቅ እንደፈለገች ነው አሁን ላይ እየተሰማኝ ያለው። ለምን ታውቃላችሁ? ኦዲየንስ ምንም እየተቀበላት አይደለም። ከምታደርገው ነገር፣ ከምትሰራው ስራ፣ ከምታስተላልፈው መልእክት ማንም ሰው አልተቀበላትም። ምናልባት አዳዲስ ልጆች አሉ። አሁን ሩታን ከመጀመሪያ ጀምሮ ማያውቃት አዳዲስ ኦዲየንሶች አሉና ይመስለኛል እነሱ ናቸው እሷን የሚከተሏት። ብዙዎች ደግሞ በእነሱ ጉዳይ ላይ የሚጨነቁ የሚጠበቡ አሉ። እኔ እኮ የሰው ልጅ በሰውነቱ ሊከበር ይገባል፣ ግን የሚሰራውን ስራ ደግሞ ማወገዝ አለብን። ገባችሁ አይደለ? ይህ ስራ ትውልድን የሚመረዝ እንጂ ትውልድን የሚያድን አይደለም። ዛሬ ላይ የምናስቀምጠው ነገር የነገውን ትውልድ የሚያበላሽ መሆን የለበትም። የሚያስተምር፣ የሚያንጽ፣ የሚያበረታ ጉልበት የሚሆን ሀሳብን ነው ጥለን ማለፍ ያለብን እንጂ እንደዚህ አይነት አስቀያሚ የሆኑ ዝሙቶችን እንደውም ማወገዝ ነው ያለብን። እንደውም እንደዚህ አይነት ሰው ሚዲያው ላይ እንዲመጣ ሲሆን ከሚዲያው ላይ እንዲርቅ ወይም ደግሞ ከጥፋቱ ተምሮ፣ ሰው እኮ ያጠፋል አይደለ? ከጥፋቱ ተምሮ ከጥፋቱ ታንጾ በቃ ጥፋተኝነቱን አውቆ እንደ አዲስ ህይወትን መቀጠል፣ እንደ አዲስ ጥሩ ነገርን መስራት፣ እንዲሁም ደግሞ ስምን ማደስ ይቻላል እኮ አይደል? እንዴ ወዶች። ለማንኛውም የኔ ውድ እንቁ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ማከብራችሁ። በያላችሁበት ሰላምና ጤና ፍቅራችሁ የምኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በፍቅር ጠይቃችኋለሁ። ባባይ